አፍ በስቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ንገሩ እንጂ ይሄ ማለት ብዙ ሰምታችሁ አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ። ጆሮ የለም አፍ ብቻ ነው በቃ ወጥቶ መለፍለፍ ወጥቶ መለፍለፍ ወጥቶ መለፍለፍ። እኔ ማን ይገርመኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ በርበሬ ይከነክናል ይሄ መለፍለፍ። ነውር እኮ ነው። እውነቴን ነው። እንደው አንድ ባይታዊ ብይተውና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል። ቢያንስ ዝም ማለት እስቲ በቀን 20 ደቂቃ ዝም በል። እዲው ዝም ስልካችሁን ትታችሁ እንዲህ ምብራችሁ እጃችሁ እግራችሁ። አሁን እኮ ሰው ምንም በቃ በጣም ምንም መረጋጋት የሚባል የለም። ይሄን ራስ አሁን ትንሽ ወሬ ልታናግሩት ራሱን ሲያክ እጁን እንደዚህ ሲያረግ እንደዚህ ያስጨንቃል፣ ያሳዝናል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማይክሙ አይደል ያለ? የጌዴዎን ልጅ ሄዶ ምንድነው ያለ? የእስራኤል ልጆች ሆይ እናንተም ስሙኝ እናንተንም እግዚአብሔር ይስማችሁ ብሏል። የሚሰማ ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው። ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀው። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለ ያጠፋ እሱ ይባል። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባን እየተከተሉ ምሕረት የሚለምኑንን ይቅርታ የሚጠይቁንን ሰዎች እንኳን ይቅርታ እናድርጋቸው። ይሄ ታዲያ እግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ